ያለፉትን 5 ዓመታት ያሳለፍኩት ከቶፕ 1% የህክምና ተማሪዎች ጋር በዚህ ቪዲዮ ላይ የነሱን 3 ሚስጥሮች እነግራችኋለሁ። እነዚህን ነገሮች አፕላይ ማድረግ ከቻላችሁ ትረስት ሚ ጋይስ እንደዚህ አይነት ሊትራሊ ከባድ የሆኑ መጽሐፎችን በቀላሉና በፍጥነት አንብባችሁ ፈተና ላይ አሪፍ ውጤት የምታመጡበትን መንገድ አሳያችኋለሁ። ስፔሻሊ የመጨረሻውና ሶስተኛው ቲፕ በጣም ኢምፖርታንት ስለሆነ ቪዲዮውን እስከ መጨረሻው ድረስ ተመልከቱት። ወደ ቪዲዮ እንቀጥል። ዲፕ ዳይቭ ከማድረጋችን በፊት መጀመሪያ ላይ አንደርስታንድ ማድረግ ያለብንን ፖይንቶች እንመልከት። ምክንያቱም እነዛን 3 ነገሮች አንደርስታንድ ለማድረግ መጀመሪያ ላይ እንዴት ነው ስተዲንግ መከናወን ያለበት፣ ኢንፋክት ለርኒንግ እንዴት ነው የሚከናወነው የሚለውን ማየት አለብን። ትረስት ሚ ጋይስ ይህን ነገር አንደርስታንድ ካደረግነው እነዛ 3 ነገሮች አንደርስታንድ ማድረግ ቀላል ስለሚሆን ነው። ሶ ቤዚክሊ ከዚህ ጋር የምታነቡት ነገር አለ። ሶ እዚህ ጋር ለምሳሌ የሆነ መጽሐፍ አለ ብላችሁ ሰቡት፣ ቅድም ያሳያችሁ መጽሐፍ ማለት ነው። ወይም ደግሞ የሆነ ቪዲዮ አለ የምታዩት ቪዲዮ፣ ኦር ደግሞ ኢት ኩድ ቢ ላይክ የሆኑ ስላይዶች ሊሆኑ ይችላሉ። ስፔሻሊ ለምሳሌ የዩኒቨርሲቲ ተማሪ ከሆናችሁ ስላይዶች ትማራላችሁ። ሶ እነዚህ ስላይዶች አሉ። ሶ ዴር አር ስላይድስ ላይክ ዲስ፣ ያው ስላይድ ይመስላሉ አገስ። ሶ እነዚህ ስላይዶች እና እነዚህ ነገሮች ኢንፎርሜሽኖች ምን ታደርጋላችሁ ታገኛቸውና then they will go to your brain of course አይደል? ሶ ወደ ብሬናችሁ ይሄዳል። then assume that this is your brain of course. ሶ እዚህ ጋር ብሬናችሁ ጋር ይሄዳል። then ከብሬናችሁ ጋር በሚሄድበት ጊዜ ወይም ደግሞ ፕሮሰስ የምታደርጉበት መንገድ ይህ መንገድ ኢንኮዲንግ ይባላል። ወይም ደግሞ you can say it just ባጭሩ ፕሮሰሲንግ ማለት ይችላላችሁ። ስለዚህ ይሄ ፕሮሰስ ኢንኮዲንግ ወይም ፕሮሰሲንግ ይባላል። then ይህን ነገር ወይም ደግሞ እነዚህን ኢንፎርሜሽኖች ሎንግ ተርም ሚሞሪያችሁ ላይ ታስቀምጣላችሁ። then ከዛ ሎንግ ተርም ሚሞሪ ሪትሪቭ አድርጋችሁ ለኤግዛም ስትጠቀሙበት ያ ፕሮሰስ ኢትስ ኮልድ ሪትሪቫል ይባላል። ወይም ደግሞ ያንን ኢንፎርሜሽን ማስወጣት ማለት ነው። ላይክ እንደዛ ነው። ሶ ዛትስ ኮልድ ሪትሪቫል። ሶ ዲስ ኢዝ ዩር ብሬን አይደል? ሶ ቤዚክሊ እናንተ ብሬናችሁ ጋር ያለ ፓርት ናችሁ አይደል? ዲስ ኢዝ ዩ ጋይስ። አቤት ስዕል። ኤኒዌይስ ይሄ እናንተ ናችሁ ብላችሁ ሰቡት። ዩ አር ስማይሊንግ። እዚህ ጋር ኢትስ ዩር ብሬን ማለት ነው። ሶ ስዕል አልችልም ጋይስ። ኦኬ ሶሪ። ሶ ይሄኛው ደግሞ እናንተ ሰልፍ this is for you guys ማለት ነው። ሶ ሰልፍ እነዚህ 3 ነገሮች አንደርስታንድ ማድረግ አለብን። ሰልፍ ስላችሁ ሰልፍ ማኔጅመንት ማለት ነው። እናንተ ራሳችሁን ማኔጅ የምታደርጉበት መንገድ 3 መንገዶች ናቸው። the first one is ታይም ነው። ሁለተኛው ታስክ ነው። ሶስተኛው ፎከስ አድርጋችሁ ማጥናት ነው። ምክንያቱም ፎከስ ሳታደርጉ መጀመሪያ ላይ እንዴት ነው የምታጠኑት አይደል? መጀመሪያ ላይ ፎከስ ማድረግ ነው የመጀመሪያው ስቴፕ። ለማጥናት ራሱ ፎከስ ማድረግ ካቃታችሁ እንዴት ነው ማጥናት የምትችሉት? ሶ that's why ሶ እነዚህ ታይም ፎከስ ታይም ታስክ እና ፎከስ ይባላሉ ማለት ነው። ሶ ቤዚክሊ ዲስ ኢዝ ሃው ለርኒንግ ፕሮሰስ። ሶ የሆነ ኢንፎርሜሽን አለ ኢንኮድ ታደርጉታላችሁ፣ ሲያስፈልጋችሁ ደግሞ ፈተና ላይ ሪትራይቭ ታደርጉታላችሁ ኤግዛም ላይ። ይህን ነገር ለማድረግ ግን ራሳችሁን ታይማችሁን፣ ታስካችሁን፣ ፎከሳችሁን ማድረግ አለባችሁ፣ ሬጉሌት ማድረግ አለባችሁ። እነዚህ ቶፕ 1% ሰዎች አፓራንትሊ ማለት ነው ኢንኮዲንጋቸው ወይም ፕሮሰሲንጋቸው በጣም አሪፍ ነው። ነገር ግን እኛ ከዚህ አይደለም የምንጀምረው፣ እኛ የምንጀምረው ከታች ነው። ስለዚህ ፍሮም ዘ ኤክስተርናል ቱ ዘ ኢንተርናል ማለት ነው። ፍሮም ዘ ኤክስቴሪየር which is እኛ ፎከስ የምናደርጋቸው ነገሮች መጀመሪያ ላይ እነዚህ ነገሮች ናቸው ማለት ነው። this is the first step ማለት ነው። ከዛ በኋላ ሪትሪቭ እናደርጋለን second step, then the third step ኢንኮዲንግ ነው። ስለዚህ ከነዚህ ላይ አንዳንድ ነገሮችን ነው የምነግራችሁ ማለት ነው። ቤዚክሊ አሁን ይገባችኋል ብዬ አስባለሁ። so first we are going to see the focus part, then retrieval part, then encoding part። እነዚህ ነገሮች ግልጽ ከሆኑላችሁ ወደ ፈርስት ስቴፕ እንሂድ which is the focus part ማለት ነው። ስለዚህ ቅድም እንዳስረዳችሁ መጀመሪያ ላይ የምንጀምረው እኛ ከፎከስ ነው ማለት ነው። ሶ ፈርስት ፎከስ አድርገን ማጥናት ከቻልን ነው then ጥናቱ አሪፍ ሆኖ የምንፈልገውን ኤግዛም ሪዛልት ማግኘት የምንችለው። ስለዚህ if it's that intuitive for you guys, so the first step ምንድን ነው ማለት ነው? ፎከሳችን ላይ ነው። እንግዲህ ታይም ኤንድ ኦልሶ ታስክ ኦልሶ ቬሪ ኢምፖርታንት ናቸው። ያን ደግሞ በሌላ ቪዲዮ ላይ የምሰራላችሁ ይሆናል። ነገር ግን the first and the most important አሁን ያዩት እነዚህ በ5 ዓመት ውስጥ ከነዚህ ጎበዝ ቶፕ 1% አቺቭ ከሚያደርጉ ጎበዝ የህክምና ተማሪዎች አንደርስታንድ ያደረኩት ነገር ፎከስ አድርገው የማጥናት ፕሮባቢሊቲያቸው በጣም ትልቅ ነው። that is the strong factor for initially እኛ መስራት የምንችለው ኢንኮዲንጋችን አሁን ላይ ወይም ደግሞ ነገሮችን ፕሮሰስ የምናደርግበት ኢንፎርሜሽን በብሬናችን ፕሮሰስ ለማድረግ የምንጠቀምበት መንገድ አሁን ላይ ብንሰራው ይህን ያክል ጠቀሜታ አይኖረውም። ምክንያቱም
መጀመሪያ ላይ ትገባላችሁ። ከዛ ላይ ስቴይ ታደርጋላችሁ። the most important part is staying from the focus ኢንተር ማድረግ ቀላል ነው፣ አሳያችኋለሁ እንዴት እንደሆነ። ስቴይንግ ላይ ግን አንደርስታንድ ታደርጉት የሚፈልገው አንድ ነገር አለ። እሱም ነገር ምን መሰላችሁ? ኮግኒቲቭ ስዊቺንግ ፔናልቲ ይባላል። ባጭሩ ምን መሰላችሁ? ነገሮችን መልቲታስክ ለማድረግ በምንሞክርበት ጊዜ ማለትም ለምሳሌ ቅድም ያልኳችሁ የሆነ መጽሐፍ አለ። የሆነ መጽሐፍ እያነበባችሁ ነው እዚህ ጋር፣ ከዛ የሆነ ቪዲዮ እያዳመጣችሁ ነው፣ ከዛ በኋላ ደግሞ ቴክስት እየመለሳችሁ ነው። ለምትወዱት ሰው የሆነ ቴክስት እያደርጋችሁ፣ እነዚህ ነገሮች በአንዴ እየሰራችሁ ነው። ይህን ነገሮች በአንዴ መስራት አትችሉም። አንደኛ ማንም ሰውም አይችልም። ልታደረጉት የምትችሉት ነገር የሆነ ሰው ቴክስት ታደረጉና ከዛ ያንን ቪዲዮ ታዩትና ማጥናት ትጀምራላችሁ። ከዛ በኋላ ወደዚህ ትመለሳላችሁ። ከዛ ወደዚህ ትመለሳላችሁ። ዋይ ኢዝ ዚስ ባድ? ለምንድን ነው ይህ ነገር መጥፎ የሆነው? ለምን መሰላችሁ? ለምሳሌ እያጠናችሁ ነው ብላችሁ ሰቡት። ፈርስት ታስካችሁ ይህ የምታጠኑት ነው እና ልክ በምታጠኑበት ጊዜ አዝ ታይም ፓስስ ማለት ነው፣ ታይም ወደዚህ ፓስ እያደረገ ሲሄድ የእናንተ ኢፌክቲቭነስ ወይም ደግሞ ፍሎ ስቴት ወይም ደግሞ የምታጠኑበት መንገድ ፎከስ የምታደርጉበት መንገድ እየጨመረ ይመጣል። ስለዚህ እንደዚህ እየጨመረ ይመጣል። ከዛ በኋላ ግን ቴክስት መጣላችሁ። እችን ቴክስት ልመልሳት 1-2 ደቂቃ ምን አላት ትሉና ቴክስት ማድረግ ጀምራላችሁ። ቴክስት ስታደርጉ አሁንም ቴክስት ያደረጋችሁ ነው። 2 ደቂቃ ነው። ኦብቪየስሊ ቴክስት ስታደርጉ ፎከስ ማድረግ ይችላላችሁ። ዘንድ ወደዚህ ትሄዳላችሁ ማለት ነው። ደን ቴክስት ካደረጋችሁ በኋላ ወደ ማጥናታችሁ ስትመለሱ ማለት ነው ኢፊሸንሲያችሁ ወይም ደግሞ የእናንተ ስቴይ የማድረግ ፎከስ ዞናችሁ እዚህ ጋር አይደለም የሚጀምረው። ባይዘው የት ይመስላችኋል? ኦፍ ኮርስ ከዜሮ ትጀምራላችሁ እንደ አዲስ ማለት ነው። ስለዚህ አሁንም ከዚህ ጋር ትሄዳላችሁ። ከምን ትጀምራላችሁ? ከዜሮ ትጀምራላችሁ። ስለዚህ ኮግኒቲቭሊ ወይም ደግሞ ስዊች በምታደርጉበት ጊዜ ፔናልቲያችሁ ምንድነው? ከዜሮ መጀመር ነው ማለት ነው። ስለዚህ እናንተ የምታስቧት ያቺ 2 ደቂቃ የምትሏት ማለት ነው 2 ደቂቃ የሆነች ለምሳሌ ዛሬ 20 ደቂቃ እያነበብኩ ነው። 20 ደቂቃ ነብና 2 ደቂቃ ምን አደርጋለሁ? እረፍት አደርጋለሁ ትሉና 2 ደቂቃ የምታዩት ያቺ ከዛች ፎከስ ዞናችሁ ካስወጣቻችሁ በኋላ ከፎከሳችሁ መውጣቱ አይደለም ዘ ፕሮብለም። ከፎከሳችሁ ወይም ፎከስ ከምታደርጉበት መንገድ ድጋሚ በምትመለሱበት ጊዜ ከዜሮ ነው የምትጀምሩት። ዲስ ሚንስ ያንም ስቴፕ እንደ አዲስ ሊሰሩ ነው ማለት ነው። ስለዚህ ከ2 ደቂቃ አልፋችሁ አሁንም 20 ደቂቃ ላጥና ብትሉ ከዛ 20 ደቂቃ ውስጥ ያጠናችሁትና አንደርስታንድ ያደረጋችሁት ሜቢ 5 ደቂቃ ሊሆን ይችላል። ምክንያቱም ያ15 ደቂቃ ፎከስ ለማድረግ የገባችሁበት ደቂቃ ስለሆነ። ስለዚህ ይህ ነገር አንደርስታንድ ያደረጉት ናቸው እና ፎከስ ለማድረግ ራሳቸውን ኮግኒቲቭ ስዊች ፔናልቲን አንደርስታንድ ስለሚያደርጉ የተለያዩ ታስኮችን አይሰሩም። they only focus on one thing, that's it። አንድ ነገር ብቻ ነው የሚያደርጉት። ያችን አንድ ታስክ ይሰራሉ። ከዛ በኋላ they will do whatever they want to do ማለት ነው። የሚፈልጉትን ነገር ይሰራሉ። ግን በዛች ጊዜ ግን ያችን አንድ ታስክ ብቻ ነው የሚሰሩት። ምክንያቱም ብሬናቸው ያችን አንድ ታስክ ብቻ መስራት እንደሚችል ስለሚያውቁ ነው። የሕክምና ተማሪዎች ናቸው obviously apparently they know that እና ይሄን ነገር ስለሚያውቁ they won't like ቴክስት ያደረጉም or they don't do that ማለት ነው። ቴክስት እያደረጉ ቪዲዮ እያዩ እንደዚህ የሚያጠኑ ሰዎች ማለት ነው ግን ስቲል ሀሪፍ ምን የሚያደርጉ ሪዛልት የሚያገኙ ሰዎች ምክንያቱም አንደርስታንድ ያደረጉት ያን ኢንኮዲንጋቸው ስለሆነ ነው። ያን ደግሞ ወደ 3ኛው ሌድ ስለሆነ እሱን አስረዳቸዋለሁ። ቤር ዊዝ ሚ ኦን ዲስ ዋን። ስለዚህ እነዚህ ነገሮች አንደርስታንድ ማድረግ አለብን። ናው ስቴይ ማድረግ ፎከስ እና መልቲ ታስክ ማድረግ መጥፎ እንደሆነ ተረድታችሁታል። አንድ ነገር ላይ ታስክ ላይ ኮንሲደር ማድረግ ምክንያቱም ስትገቡ ፎከስ ዞናችሁ ስትመለሱ በጣም ከዜሮ ስለሚጀምሩ ሃርድ ስለሚሆንባችሁ ይህን ነገር አንደርስታንድ ካደረጋችሁልኛው ሃው ዱ ኢንተር። ስለዚህ እንዴት ነው ኢንተር የምናደርገው የሚለውን ነገር እንመልከት። 2 ነገር ናቸው። አንደኛው ኢንቴንሽን ይባላል። ሁለተኛው ሪቹዋል ይባላል። ኢንቴንሽን ምን እንደሆነ ልንገራችሁ። ኢንቴንሽን ማለት ለምንድን ነው ማጥናት የፈለጋችሁት? ለምሳሌ ኢንተርናል ሜዲሲንን በ2 ሰዓት ለማንበብ ፈልጊያለሁ ብትሉ የሜዲሲን ተማሪ ካላችሁ ትረዱኛላችሁ። ኢንተርናል ሜዲሲን ያን ሙሉ ነገር በ2 ሰዓት ለመጨረስ ኢትስ ናት ፕራክቲካል። ገብታችኋል? ኢንቴንሽናችሁ ትክክል አይደለም ማለት ነው። ስለዚህ ኢንቴንሽናችሁ ምንድነው? ባጭሩ ለማጥናት የምትፈልጉት ነገር አት ዛት ስፔሲፊክ ታይም ምን እንደሆነ ትጽፉታላችሁ። ኢት ሳውንድስ ዳም ግን እመኑኝ ጋይስ ከጻፋችሁት በኋላ ኢት ዊል ሜክ ሴንስ። ከጻፋችሁት በኋላ 2 ነገሮች አንደርስታንድ ታደርጋላችሁ። ምንድነው ያ ነገር ኢንቴንሽኔ በዛ ሰዓት ውስጥ ጨረስኩት ወይስ አልጨረስኩትም? ከጨረስኩት ዲስ ሚንስ አመን ጉድ ፓዝ ማለት ነው። ካልጨረስኩት ዲስ ሚንስ ዋት ዋዝ ሮንግ የሚለውን ነገር ማየት ይችላላችሁ። ስፔሲፊክ ይሆናል ማለት ነው። ስለዚህ ይህን ነገር አንደርስታንድ ታደርጋላችሁ። ኢንቴንሽናችሁ ምንድን ነው የሚለውን ትጽፋላችሁ። ለምሳሌ በ2 ሰዓት ውስጥ ክሮኒክ ሊቨር ዲዚዝ አጠናለሁ፣ ከዛ ውስጥ ስፔሲፊክሊ አልኮል ሊቨር ዲዚዝን ማጥናት ፈልጋለሁ ብላችሁ ኢንቴንሽናችሁ ሴት ታደርጋላችሁ። ወይም ደግሞ እናንተ ማጥናት የምትፈልጉትን ነገር ኢንቴንሽናችሁ ሴት ማድረግ ነው። ዛትስ ዘ ፈርስት ስቴፕ። ዘ ፈርስት ስቴፕ ቱ ኢንተር ቱ ፎከስ ማለት ነው። የምታጠኑትን ነገር ስፔሲፊክ አድርጋችሁ መጻፍ ነው ማለት ነው። አይ ኖው ዲስ ሳውንድስ ላይክ ክሊሼ ኦር ሳምቲንግ ላይክ ዳም ይመስላል፣ ግን ትረስት ሚ ጋይስ ይህን ነገር ከጻፋችሁት በኋላ
ሁለት ነገሮች ኢቫሉዌት ስለምታደርጉ ነው። ይጠቅማል አይጠቅም የሚለውን ነገር አንደኛ በታይሙ ጨረስኩት አልጨረስኩትም ወይስ ያልጨረስኩበት ምክንያት ምንድን ነው የሚለውን ነገር አንደርስታንድ ታደርጉ ስለሚጠቅማችሁ ማለት ነው። ስለዚህ the first one is intention ነው። ሁለተኛው ሪቹዋል ነው። ሪቹዋል ነው ማለት እነዚህ ጎበዝ ተማሪዎች ማለት ነው ከማጥናታቸው በፊት የሚያደርጉት ነገር አለ። ፎከስ ከማድረጋቸው አሁን ይህ ነገር ለማጥናትም ሊሆን ይችላል ወይም ደግሞ ኤግዛም ሲገቡም ሊሆን ይችላል። ብቻ ከመግባታቸው በፊት የሚያደርጉት ነገር አለ። አንዳንድ ሰዎች ፕሬ ያደርጋሉ፣ ጸሎት ያደርጋሉ። ከማንበባቸው ወይም ከማጥናታቸው በፊት ጸሎት አድርገው የሚጀምሩ ሰዎች አሉ። አንዳንዶቹ ደግሞ ሙዚክ የሚያዳምጡ ሰዎች አሉ። አንዳንዶቹ ደግሞ መዝሙር የሚያዳምጡ ሰዎች አሉ። አንዳንዶቹ ደግሞ ማለት ነው ሻወር የሚወስዱ ሰዎችም አሉ። ናፕ ወስደው የሚያጠኑም ሰዎች አሉ። እነዚህ በጣም ጎበዝ ተማሪዎች ካዩዋቸው ውስጥ ከነዚህ ውስጥ አይቻሉ ብዙዎቹ ማለት ነው። እና የእናንተ ሪቹዋል ይኑራችሁ። ከመጀመራችሁ በፊት ፎከስ ከማድረጋችሁ በፊት የምታደርጉት ነገር ምንድን ነው? ያን ነገር ልምድ አድርጉት። ያ ልምድ ካደረገ ሳይኮሎጂካሊ ማለት ነው ኢት ኢዝ ሰፖርቲቭ። አይ ዶንት ኖ ብሬናችን እንዴት እንደሚሰራ ግን አፓረንትሊ ያን ሪቹዋል በምንሰራበት ጊዜ ብሬናችን ማለት ነው ራሱ ፎከስ ያደርጋል ማለት ነው። ፎከስ የምታደርጉበት መንገድ ይጨምራል ማለት ነው። ስለዚህ ያን ነገር ለማድረግ ኢንተሪ ለማድረግ ይህን ሪቹዋል ነገር ተጠቀሙበት። ሁለተኛው ኮምፖነንት ሪትሪቫል ይባላል። ቅድም እንዳልኳችሁ ሶ the first thing ፎከሳችን ሰራን። ሰው ሁለተኛው መስራት ያለብን ሪትሪቫል ነው። ሶ እነዚህ ሰዎች እነዚህ ጎበዝ ተማሪዎች ሪትሪቫላችሁ አሪፍ ነው። ሪትሪቫል ምን ነበር ያልኳችሁ? ከብሬናችሁ ያን ኢንፎርሜሽን ከሎንግ ተርም ሚሞሪያችሁ አውጥታችሁ ለኤግዛም ሊሆን ይችላል ወይም ደግሞ ለሪል ላይፍ ፕራክቲስ ሊሆን ይችላል። ያኔ ስትጠቀሙበት ሪትሪቫል ይባላል። ያ ነገር ሪትሪቫል ይባላል። ስለዚህ ይህን ነው የምንመለከተው። ሶ ሃው ዱ ዊ ሪትሪቭ። ስለዚህ ያን ኢንፎርሜሽን ሪትሪቭ የምናደርግበት መንገድን ማስተካከል እንችላለን። ያን ነገር ካስተካከልን ኤግዛም ላይ ሀሪፍ ብቻ መሆን ሳይሆን በቃ ሪቴንሽናችንም ሀሪፍ ይሆናል። ላይክ ሪሊም ያን ነገር እናውቋለን። ሶ እሱን ለማድረግ ሁለት ነገሮችን እንመለከታለን። አንደኛው ስፔሲንግ ይባላል። ሁለተኛው ደግሞ ኢፌክቲቭ ሜትድስ ማለት ነው። ስለዚህ ዋት አር ዘ ሜትድስ? አብዛኞቹ እነዚህ ጎበዝ ተማሪዎች የሚጠቀሙት ዘ ዋን ሩል ይባላል። ሶ ዘ ዋን ሩል which is አንድ ቀን፣ ከዛ አንድ ሳምንት፣ ከዛ አንድ ወር። በቃ ያነበቡትን ነገር ሪቫይዝ የሚያደርጉት መጀመሪያ ላይ ባነበቡበት በዛ ቀን ውስጥ፣ ከዛ በኋላ አንድ ሳምንት ውስጥ፣ ከዛ በኋላ በአንድ ወር ውስጥ። ይህን ነገር ግን እንደየሰው ይለያል። this is rule of thumb ነው። ለሁሉም ይሰራል ማለት አይደለም። ላይክ እናንተ አፕላይ ብታደርጉት ይጠቅማል እና ሲምፕሊ ነገሮችን አንደርስታንድ ለማድረግ ይጠቅማል ብዬ ነው እንጂ ላይክ it will be different for everyone። ግን ለምሳሌ ካነበባችሁ በኋላ ከአንድ ቀን በኋላ አንድ ዊክ ላይ ስትሄዱ ያነበባችሁት ነገር ላይክ 30% ብቻ ነው የምታስታውሱት። this means በጣም ረስታችሁታል ማለት ነው። ስለዚህ እዚህ ጋር ሜቢ 3 ዴይ ወይም 4 ዴይ ላይ ሪቫይዝ ማድረግ አለባችሁ ማለት ነው። ወይም ደግሞ ከአንድ መንዝ ላይ ካነበባችሁት በኋላ የምታስታውሱት ነገር አሁንም 20% ብቻ ነው። this means ሁለተኛ ዊክ ላይ ወይም ሶስተኛ ዊክ ላይ ሪቫይዝ ማድረግ አለባችሁ። ትረስት ሚ ጋይስ፣ ስፔሲንግ ይህን ያክል ኢምፖርታንት አይደለም። ዋነኛው ኢፌክቲቭ ሜትርስ ነው። ሶ ኢፌክቲቭ ሜትርስ ምንድን ናቸው? አንደኛው አክቲቭ ሪኮል ይባላል። አክቲቭ ሪኮል ማለት ያነበባችሁትን ነገር ፍሮም ሜሞሪ ማውጣት ስትችሉ ነው። ሁለት ነገሮች አሉት። አንደኛው ዘ ኪው ይባላል። ሁለተኛው ደግሞ ስታርቲንግ ፍሮም ኢት ላይክ ፒውርሊ ማምጣት ስትችሉ ማለት ነው። ኪው ማለት ለምሳሌ ሜታቦሊዝም ሃዝ ቱ ፓርትስ ብላንክ ኤንድ ብላንክ ብላችሁ ብትጠየቁ ምን ልትሉ ትችላላችሁ? አናቦሊዝም ኤንድ ካታቦሊዝም ብላችሁ ልትመልሱ ትችላላችሁ። ነገር ግን ኪው ተደርጋችኋል። this means ብላንክ ኤንድ ብላንክ ስለተባላችሁ ማለት ነው። ነገር ግን ፍሮም ፒውር ሚሞሪ ሜታቦሊዝም ለማለት ምንድነው? እስኪ ሜታቦሊዝም ብላችሁ ከሚሞሪያችሁ ፒውርሊ ማውጣት ስትችሉ ያ ነገር ፒውር ይባላል። የሆነ ነገር ግን ኪው አድርጋችሁ ራሳችሁን ለማምጣት ስትጀምሩ ደግሞ የአክቲቭ ሪኮል ኪው ይባላል ማለት ነው። ሶ ማተኩር ያለብን ፒውር ነው። ፒውር የሆነ አክቲቭ ሪኮል ለማድረግ የሚያስፈልገን ነገር ማለት ነው። ሶ ሌላኛው መንገድ ደግሞ ቴስት ማድረግ ነው። ስለዚህ ይህኛው ራሳችሁን ቴስት ማድረግ ሊሆን ይችላል፣ ሰልፍ ቴስት ማለት ነው። ወይም ደግሞ ፍሮም ፓስት ቴስት ጥያቄዎች ራሳችሁን ቴስት ማድረግ ነው። አሁን ቴስት ማድረግ ግን ምንድን ነው ጠቀሜታው? ቴስት በምታደርጉበት ጊዜ ሁለት ነገሮችን ማተኮር አለባችሁ። ዋይ የሚለውን ነገር ማለት ነው። ለምንድን ነው ይህ ቴስት ጠቃሚ የሆነው እና ሃው ኢትስ ሪሌትድ፣ እንዴት ነው ይህ ነገር ከሌሎቹ ጋር ሪሌት የሚሆነው የሚለውን ነገር አንደርስታንድ ማድረግ ከቻላችሁ ቴስት በምታደርጉበት ጊዜ ጠቃሚ ይሆንላቸዋል እንጂ ያን ቴስት ለመስራት እና ለመለማመድ ከሆነ ቴስቱን ማለት ነው አንዳንዴ ሪኮግናይዝ ታደርጉታላችሁ፣ ግን ሪኮል አታደርጉትም። ለምሳሌ ይህ ነገር ምንድን ብላችሁ ዚስ ማርከር ትሉኛላችሁ፣ ይህ ነገር ማርከር ነው ትሉኛላችሁ። ከዛ ይህን ነገር እንደዚህ አድርጌ ማርከሩን ሳሉት ምን አይነት ከለር ነበር ምናምን ብላችሁ ያ ነገር ግን ሪኮል ማድረግ አለባችሁ ማለት ነው። ስለዚህ ያ ነገር ቴስት በምታደርጉበት ጊዜ ሪኮግናይዝ እያደረጋችሁት እንዳይሆን ለማለት ፈልጌ ነው። ነገር ግን ሪሊ ሪኮል ማድረግ ስትችሉ ነው የሚጠቅማችሁ እንጂ ሪኮግናይዝ ማድረጉ ምንም ጠቀሜታ ስለማይሰጣችሁ ማለት ነው። ስለዚህ ይሄኛው ነው። ሌላኛው ደግሞ እነዚህ ሞርኒንግ ሴሽን እና ራውንድ ቤድ ሳይድ የሚባሉ ሴሽኖች አሉ።
ሜዲሲን ላይ ማለት ነው። እና እነዚህ ነገሮችን ማለት ነው ኢፌክቲቭሊ ሪትራይቭ እንዲያደርጉ ይጠቅማቸዋል። ምንድን ነው እነዚህ ነገሮች ሪስፖንሲብል የምትሆኑባችሁ የእናንተ አለ። ለምሳሌ የሆነ አልጋ ይኖራችኋል። ያ አልጋ የእናንተ ሪስፖንሲቢሊቲ ነው። ስለዛ ነገር አንደርስታንድ ማድረግ አለባችሁ። ስለዛ ነገር አንደርስታንድ ለማድረግ በምትሞክሩበት ጊዜ ካነበባችሁት ነገር ኦፖርቹኒስቲካሊ ወይም ደግሞ በዛ ኦፖርቹኒቲ አማካኝነት ያነበባችሁት ነገር ሪትራይቭ ያደርጋችሁት ነው ማለት ነው። ዲስ ሚንስ ያን ኢንፎርሜሽን ቁጭ ብላችሁ አይደለም እያጠናችሁት ያላችሁት፣ ነገር ግን ራውንድ ላይ ወይም ምናምን ላይ እየተማራችሁት ነው። ስለዚህ ያን ኢንፎርሜሽን በተለያየ አንግል ይማሩታል። ዲስ ሚንስ ኢንተርሊቭ ያደርጉታል ማለትም አንድን ኢንፎርሜሽን በተለያየ መንገድ ያጠኑታል ማለት ወይም ደግሞ ይማሩታል። ያ ነገር ሪትሪቭ የሚያደርጉበትን መንገድ ይጨምሩታል። ስለዚህ እናንተም ጓደኛችሁን ማስረዳት ሊሆን ይችላል። ሳምቲንግ የሆነ ኦፖርቹኒቲ ተጠቅማችሁ ያን ያነበባችሁት ነገር ሪትራይቭ ማድረግ ትችላላችሁ። ሪትራይቭ ለማድረግ ቁጭ ብላችሁ ዛሬ ዴይ 1 ነው ዛሬ ዴይ 3 ነው እያላችሁ ሳይሆን አትሊስት ነገር ግን ያን ነገር ከመጠቀም ይልቅ ኦፖርቹኒቲ ተጠቅማችሁ ማስረዳት ያለባችሁ ኦፖርቹኒቲ ካለ ለምሳሌ ፕሬዘንቴሽን ማቅረብ ሊሆን ይችላል። ያን ፕሬዘንቴሽን አቅርቡት። ምክንያቱም ስታቀርቡት ከዛ ኢንፎርሜሽን ሪትራይቭ ያደርጋችሁት ስለሆነ ማለት ነው። ስለዚህ ያን ነገር ተጠቀሙበት። ሪትራይቭ የምታደርጉበትን መንገድ ይጨምራል ማለት ነው። ወደ ሶስተኛውና ወደ ዋነኛው ፓርት እንሂድ። የመጨረሻው ስቴፕ ኢንኮዲንግ ይባላል። ኢንኮዲንግ ወይም ደግሞ ፕሮሰሲንግ ይባላል። ቅድም ያልኳችሁ መጀመሪያ ላይ መስራት ያለብን ከፎከስ ነው። ከዛ ሪትራይቭ እናደርጋለን። ከዛ ኢንኮዲንግ ላይ ነው። ስለዚህ ይሄ ነገር መጨረሻ ላይ የምንሰራው ስራ ነው። ነገር ግን ይሄ ነገር ካለን ሪትሪቭ የምናደርግበት መጠን ይቀንሳል። ዲስ ሚንስ ታይማችን ኢፊሽንትሊ መጠቀም እንችላለን። ምክንያቱም ነገሮችን አንደርስታንድ ማድረግ እንችላለን በቀላሉ ማለት ነው። ሁለተኛው ፎከስ ማድረግ ራሱ አይጠበቅብንም። ምክንያቱም ነገሮችን አንደርስታንድ የማድረግ ፕሮባቢሊቲያችን ብዙ ስለሆነ በትንሽ ደቂቃ የሆነ ነገር መስራት እንችላለን። በቃ ዲስ ኢዝ ዘ አልቲሜት ጂኒየስ የሚባሉ ሰዎች ያላቸው ነገር ነው። በቃ እነዚህ ጂኒየስ የምትሉት ሰዎች በቃ ኢንኮዲንጋቸው ወይም ደግሞ ነገሮችን ፕሮሰስ የሚያደርጉበት መንገድ ሀሪፍ ስለሆነ ነው። በቃ የተለየ ነገር የለም። ግን ይህን ኢንኮዲንግ እንዴት ነው እኛ ሊኖረን የሚችለው የሚለውን ነገር አንደርስታንድ ከማድረጋችን በፊት የእኛ ሲኒየሮች የሚነግሩን ነገር አለ። የእኛ ሲኒየር ዶክተርስ ማለት ነው። ምን ይላሉ? እዚህ ጋር መጻፋቸው አለ፣ ከዚህ ጋር ደግሞ ፔሸንታቸው አለ። አዝኗል ማለት ነው ፔሸንት። ከሁለቱ የእናንተ መጽሐፋችሁ ሳይሆን አክቹሊ ፔሸንቶቻችሁ ነው ይባላል። ይህ ማለት ምን ማለት መሰላችሁ? ብሉምስ ታክሶኖሚን አንደርስታንድ ስላደረጉት ነው። ብሉምስ ታክሶኖሚ ቤዚካሊ እንደዚህ አይነት ሌቭሎች አሉት። 6 ሌቭሎች አሉት። 1 2 3 4 5 6 በቃ 6 ሌቭሎች አሉት። ሌቭል 3 ማለት አፕላይ የሚባለው ፌዝ ነው። እነሱ የሚፈልጉት መጀመሪያ ላይ ከማንበባችሁ በፊት ሁሉን ተውትና ሄዳችሁ አፕላይ አድርጉ። ያ ፔሸንት ምንድነው ፕሬዘንት ያደረገው? ዋት ኢዝ ዘ ሲምፕተም ኦፍ ዛት ፔሸንት? ምንድነው የተሰማው ስሜቱ ማለት ምንድነው ህመሙ? ከዛ ምን አገኛችሁ ፊዚካሊ ሳይኖቹ ምንድናቸው? ከዛ ተነሱና ኦኬ እነዚህ ነገሮች ለምሳሌ ራይት አፐር ላይ እዚህ ጋር ራይት አፐር ኳድራንት ላይ የሆነ ህመም አለው። ራይት አፐር ኳድራንት ላይ ፔን ካለው ምን ሊሆን ይችላል? ኦኬ ሳምቲንግ ከገል ብላደር ጋር ሊሆን ይችላል። በቃ እንደዚህ ያላችሁ ከዲፈረንሻል ተነስታችሁ ኦኬ አንደኛውን ከአንደኛው ጋር እንዴት ዲፈረንሺየት ማድረግ ይችላሉ? አሁን እዩ ምን እያልኩ አይደለም። ራይት አፐር ኳድራንት ፔን ምንድን ነው እያልኩ አይደለም። አንደኛውን ከሌላኛው ጋር እንዴት ዲፈረንሺየት ማድረግ ይችላሉ? ኢማጂን ጋይስ እዚህ ጋር ሜሞራይዝ የሚባል ስቴጅ አለ፣ ከዚህ ጋር አንደርስታንድ የሚባል ፌዝ አለ። እነዚህም ሁለቱ ፌዞች ዘለላቸውና ቀጥታ ሄደን አፕላይ ጀመርን። ለምንድን ነው የሚጠቅመው የሚለውን ነው የምንጠይቀው። ዋይ ዱ ዋይ ሃቭ ቱ ኖው ዲስ ኤንድ ሃው ኢት ኢዝ ሪሌትድ ማለት ነው። ሁለት ነገሮችን እንጠይቃለን፣ ዋይ ኤንድ ሃው። እነዚህ ነገሮች አንደርስታንድ ማድረግ ከቻለን ሜሞራይዝ እና አንደርስታንድ ማድረግ ባይ ዲፎልት ራሳቸው ይመጣሉ ማለት ነው። ስለዚህ ነገሮችን አንደርስታንድ ለማድረግ ሜሞራይዝ ከማድረግ ይልቅ መጀመሪያ ላይ አፕላይ እናደርገውና አፕላይ ማድረግ ከቻለን አንደርስታንድ እና ሜሞራይዝ ማድረጉ ራሱ ባይ ዲፎልት የሚመጣ ነገር ነው ማለት ነው። ይህ ነገር ኢት ሳውንድስ ኮምፕሊኬትድ ግን እንዴት እንደሆነ አስረዳችሁ። አስዩም ዛት ለምሳሌ አንድ ዘይት መጽሐፍ እያነበባችሁ ነው፣ አንድ ዘይት ዴንስ የሆነ መጽሐፍ እያነበባችሁ ነው ብላችሁ ሰቡት። ይህን መጽሐፍ በምናነብበት ጊዜ የምንፈልገውን መጀመሪያ ላይ ምን አለን ብያችኋለሁ፣ ኢንቴንሽናችን ሴት አድርገናል አይደል? ቅድም ኢንቴንሽን ሴት አድርገናል። ኢንቴንሽናችን ሴት ካደረግን ለምሳሌ ከዚህ ጋር ኢንትራል ኤንድ ፓሬንታል ኒውትሪሽን ቴራፒ የሚባል ነገር አለ። ለምሳሌ ይህን ቻፕተር ለማንበብ ፈልጌ ነው ራንደም ነው ባይዘው የገለጽኩት። እነዚህ አይነት ፒክቸሮችን እመለከታለሁ። ከዛ በኋላ ደግሞ እንደዚህ በቀይ የተጻፉ ወይም ደግሞ ቦልድ የሆኑ ፖይንቶችን እንደዚህ ያደረኩ እመለከታለሁ ማለት ነው። ከዛ እነዚህን ፖይንቶች ወይም ደግሞ በቀይ የተጻፉ ወይም ደግሞ ላይክ እነዚህ ነገሮችን እጽፋቸዋለሁ ማለት ነው። እነዚህ ፖይንቶች አሉ፣ ሄድላይኖችን እየመረጥኩ ማንበብ የምፈልገበትን ቻፕተር ብቻ ቸክ አደርገዋለሁ ማለት ነው። ደን ይህ መጽሐፍ እዘጋዋለሁ ማለት ነው። ከዛ አስዩም ዛት ከነዛ ውስጥ ከበር ያደረኳቸው ፖይንቶች ኤ ቢ ሲ ዲ እና ኢ ናቸው። ላይክ ሲምፕሊፋይ ለማድረግ እንዲመቼ ነው የመጧቸው እነዚህ ነገሮች ማለት ነው። እነዚህ ነገሮች ምን አደርጋለሁ? ዋት ኢዝ ኤ፣ ዋት ኢዝ ቢ፣ ዋት ኢዝ ሲ፣ ዋት ኢዝ ዲ፣ ዋት ኢዝ ኢ እንደዚህ ያልኩ አይደለም የምጠይቀው።
ጥያቄው ምንድነው የሚሆነው? why a is important? a ለምንድነው ጠቃሚ የሆነው? b ለምንድነው ኢምፖርታንት የሆነው? ሲስ ዲ እንዴት ነው ኢምፖርታንት የሆኑት? አንደኛው ከአንደኛው ጋር ምንድነው ሪሌሽናቸው? አሁን ይሄን ነገር ከማንበባችን በፊት ወይም ደግሞ ያን መጽሐፍ ላይክ የምፈልግበትን ፖርሽን ከማንበቤ በፊት እዘጋውና ይህን ነገር በራሴ መንገድ ሪሌት ሊሆን በሚችል መንገድ እገልጸዋለሁ ማለት ነው። ለምሳሌ ምን ልል እችላለሁ? አሁን ፈርስት እንደዚህ ኪወርዶች ካወጣቸው ውስጥ ኤ ነው የመጀመሪያው። ስለዚህ ኤ ሜይ ቢ ሪሌትድ ነው። ኤ አክቹሊ ቢን ወደ ቢ ሊድ ስለሚያደርግ ኤ ሊድስ ቱ ቢ ነው። ዲስ ሚንስ ኤ ኢዝ ኢምፖርታንት። ምክንያቱም ኤ ከሌለ ቢ የለም። ሶ ዲስ ኢዝ ዘ ኢምፖርታንስ። አሁን እዚህ ጋር ዲፋይን እያደረኩ አይደለም። እዚህ ጋር ዩዝ ዋት ኢዝ ዘ ዴፊኒሽን ኦፍ ኢ፣ ዋት ኢዝ ዘ ዴፊኒሽን ኦፍ ኤ እያልኩ አይደለም። ወይም ደግሞ ዋት ኢዝ ዘ ዴፊኒሽን ኦፍ ኢ እያልኩ አይደለም። ሊድስ ቱ ቢ እያልኩ ነው ያለው። ስለዚህ ላይክ አም ሲይንግ ዘ ሪሌሽንሺፕ፣ አም ሲይንግ ዘ ኮኔክትድነስ ማለት ነው። ሶ ኤ ሊድስ ቱ ቢ አልኩኝ። ደን አፓረንትሊ ከዛ ልክ የሚመስለኝ ለምሳሌ ሲ እና ዲ ደግሞ እንደዚህ ሊድ ያደርጋሉ ቢን ማለት ነው። ሶ ሲ ኤንድ ዲ ሊድ ያደርጋሉ። ኤንድ ሲ እና ኢ አክቹሊ ሁለቱ ደግሞ they will lead E. So basically what I'm saying እዚህ ጋር ምንድን ነው I could say A leads B, right? Then እነዚህ C እና D ወደ E ሊድ የሚያደርጉ ከሆነ this means እዚህ ጋር E ብለው then C እና D እንደዚህ ሊድ ያደርጋሉ። this means እነዚህ ሊድ ካደረጉ E ወደዚህ ሊድ ያደርጋል ማለት ነው። ኦኬ this is my hypothesis ስላለው ማለት ነው። አሁን ይሄ ነገር ሊሆንም ይችላል። ኖ actually እንደዛ ሳይሆን this is actually wrong እልና ምን ልል እችላለሁ? A እና B actually ሁለቱም ሊድ የሚደረጉ ናቸው። ኤም ቢን ሊድ ያደርጋል፣ ቢም ኤን ሊድ ያደርግ ይችላል ማለት ነው። then E actually ማለት ነው A እና B ሊድ የሚያደርግ ነገር ነው። C እና D ደግሞ they are not actually different, they are almost the same ናቸው እና they actually lead to B ልል እችላለሁ ማለት ነው። አሁን የመጀመሪያው ሪሌሽንሺፕ አለ፣ ሁለት አለ፣ ሶስት። አሁን እነዚህ ሪሌሽንሺፖች ማለት ነው ትክክል ሊሆን ይችላሉ፣ ትክክልም ላልሆን ይችላሉ። ግን ዋና ዓላማው ሃይፖቴሲስ ማድረግ ነው። ሃይፖቴሲስ ታደርጉና እነዚህ ነገሮችን እናንተ የሚመስላችሁ እንደዚህ ነው ብላችሁ ኢምፖርታንሱ ይሄ ነው that's why። ስለዚህ የእናንተን ዋይ ኤንድ ሃው የሚለውን ነገር አወቃችሁ ማለት ነው። ቅድም ያልኳችሁም አይዲያ ይሄ ነው ባይዘው። ሶ አት ፔሸንት ፐርስፔክቲቭ በምትሄዱበት ጊዜ የፔሸንቶችን ሳይንና ሲምፕተም በምታዩበት ጊዜ ለምሳሌ ራይት አፐር ኳድራንት ፔን ከእናንተ ፔሸንት ላይ ኮሊቲያሲስ ያለው ፔሸንት ካለ ያ ፔሸንት ራይት አፐር ኳድራንት ፔን አለው፣ ግን የእናንተ ፔሸንት ራይት አፐር ኳድራንት ፔን የለውም። ሶ ዩ አስክ ዩርሰልፍ ስለዚህ ላይክ ለምንድን ነው ራይት አፐር ኳድራንት ፔን የሌለው? ዘንድ ተመልሳችሁ ስታዩት ሜቢ ራይት አፐር ኳድራንት ፔን ፎር ላይክ 30% ኦፍ ዘ ፖፑሌሽን ነው ያለው ሊሏችሁ ይችላሉ ማለት ነው። ሶ አሁን ይህን ቁጥር ለመሸምደድ ብትሞክሩ ትረሱታላችሁ። ነገር ግን ናው ከፔሸንታችሁ ጋር ሪሌት ስላደረጋችሁት ኢት ዊል ስቴክ ቱ ዩር ብሬን ማለት ነው። ሶ ዲስ ኢዝ አይዲያ። ይሄ አይዲያው ምንድን ነው? ኢንኮድ በምናደርግበት ጊዜ መጀመሪያ ላይ ያንን ጥናት ዲፕሊ ከመግባታችን በፊት ሪሌትድ የሆነው ፖይንት ምንድን ነው የሚለውን ቸክ እናደርጋለን። እንደዚህ አይነት ብዙ ሪሌሽንሽፖች እናወጣለን ማለት ነው። እንደዚህ ካሰብን ዲስ ሚንስ ሃይ ኦርደር ለርኒንግ ወይም ደግሞ ሃይ ኦርደር ቲንኪንግ እያሰብን ነው ማለት ነው። ሃይ ኦርደር ቲንኪንግ ማለት አት ዚስ ሌቭል ዲስ ሚንስ ሌቭል 1 ማለት ነገሮችን ሜሞራይዝ ማድረግ ነው ብያቸዋለሁ። ሌቭል 2 ማለት ነገሮችን አንደርስታንድ ማድረግ ነው፣ መረዳት ነው። ሌቭል 3 አፕላይ ማድረግ ነው፣ አንድ ፕሮብለምን ሶልቭ ለማድረግ አንድ ሶሉሽን ማለት ነው። ወይም ደግሞ ሌቭል 3 ኢት ሃዝ አክቹዋሊ ላይክ አናላይዚንግ ማድረግ ነው ይችላል። ስለዚህ አናላይዝ አለ፣ ደን ነገሮችን ኢቫሉዌት ማድረግ አለ፣ ከዛ ክሬት ማለት አለ። ስለዚህ ዩ አር አት ዲስ ሌቭል በቃ አትሊስት ከዚህ ሌቭል በላይ እያሰባችሁ ከሆነ አት ዲስ ሌቭል ምክንያቱም ኮምፔር ኮንትራስት እያደረጋችሁ ነው። አሁን እዚህ ጋር ዋት ኢዝ ዘ ዴፊኒሽን ኦፍ ኤ ዋት ኢዝ ዘ ዴፊኒሽን ኦፍ ቢ የሚለውን ጥያቄ አይደለም የምትመልሱት። እናንተ የምትጠይቁት ዋይ ኤ ኢዝ ኢምፖርታንት፣ ምክንያቱም ኤ ኢምፖርታንት የሆነው ኤ ቢ ሊድ ስለሚያደርግ ነው እያላችሁ ነው። አሁን ኤን ሊድ እንደሚያደርግ ቢን ሊድ እንደሚያደርግ ካወቃችሁ በኋላ ራሱ አውቶማቲካሊ ራሳችሁ ዲፋይን ማድረግ ትችላላችሁ፣ ቀላል ይሆናል ማለት ነው። ስለዚህ ባጭሩ መሰላችሁ ዋይ ኤ ቢ ኤንድ ሲ ኤንድ ዲ አር ኢምፖርታንት ኤንድ ሃው ኤ ቢ ሲ ኤንድ ዲ አር ኢንተር ሪሌትድ ወይም ደግሞ እርስ በርሳቸው እንዴት ይገናኛሉ የሚለውን ቀላል ጥያቄ ትጠይቃላችሁ። ዘንድ ያን ጥያቄ ከጠየቃችሁ በኋላ ተመልሳችሁ ስታዩት በጣም ቀላል ይሆንላችኋል ማለት ነው። ሶ ቤዚክሊ በእነዚህ አይነት መንገድ ኢንኮዲንጋችን ማስተካከል እንችላለን። ሶ ኢንኮዲንጋችን አናው ኢት ቴክስ ታይም ዛትስ ዋይ ሰርድ ወይም ሶስተኛው ስቴፕ ላይ ያስቀመጥኩላችሁ ምክንያት ይሄ ነው እና ቅድም እነግራችኋለሁ ያልኩት ፖይንት ዲስ ኢዝ ባይ ዘ ዌይ። ስለዚህ እነዚህን ኪወርዶች ታወጣላችሁ። ከዛ ዋይ ኤንድ ሃው ኢንተር ሪሌትድ ለምንድን ነው ኢምፖርታንት የሆኑት ኤንድ አንደኛው ከሌላኛው ጋር እንዴት ነው ሪሌት የሚሆኑት የሚለውን ነገር ሃይፖቴሲስ ታደርጋላችሁ። ትክክል ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። ዘንድ ወደ ሌየሪንጋችሁ ወይም ደግሞ ወደ ጥናታችሁ በምትገቡበት ጊዜ አሁን ላይ ራንደም ላይ አይደለም የኤን የቢን የሲን ዲፊኒሽን የምታዩት ማለት ነው። አንደኛው ከሌላኛው ጋር ሪሌትድ የሚሆነውን ነገር ዲቴይልሱን እያያችሁ ትሄዳላችሁ፣ ላየር እያደረጋችሁ ትሄዳላችሁ። ስለ ሌየሪንግ እና
ኢንተርሌትድ የሆኑ ኮንሴፕቶችን የሰሩት ቪዲዮ አለ። እዚህ ጋር ያለው ሊንክ መመልከት ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ፕሊዝ ጋይስ ላይክ እንዲሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን ይችላሉ። ምክንያቱም አፓረንትሊ የኔ ላይፍ ዲፔንድ የሆነው በእናንተ ላይክ እና ኮሜንት ሰብስክራይብ ነው። ሶ ይህ ነገር ኢንፎርሜሽን ጠቃሚ ሆኖ ካገኛችሁት ጀስት ዶንት ጌት አውት ጀስት ላይክ ኢት ሰብስክራይብ ኢት ኤንድ ሊቭ ሚ ኮሜንት ላይክ ሌሎች የምሰራላችሁ ቪዲዮ ካለ ማለት ነው። ቱ ዘ ኔክስት ታይም እስክንገናኝ ድረስ መልካም ሳምንት ይሁንላችሁ። ፒስ